ሰላም እንዴት ናችሁ? የኔ ቱቶሪያል የዩቲዩብ ቻናል ነው። በዛሬው ቪዲዮአችን ማርኬቲንግ ኤንድ ሴልስ ማኔጅመንት የ11ኛ ክፍሎችን ሞጁል 5 ዩኒት 3 ኦር ቻፕተር 3 እናያለን ማለት ነው። ሶ በዚህ ቻፕተር ፕራይስ ሚክስ ዲሲሽንስ በሚል ርዕስ እንወያያለን። ለቻናሉ አዲስ የሆናችሁ ሰብስክራይብ በማድረግ ጀምሩ ኤንድ ለሚመለከታቸውም ሼር አድርጉላቸው ማለት ነው። ሶሻል ሚዲያ ላይ የኔ ቱቶሪያል በሚል ዩዘር ኔም ቴሌግራም፣ ቲክታክ ኤንድ ዩቲዩብ ላይ ታገኙታላችሁ ማለት ነው። ሶ ቪዲዮአችንን እንጀምራለን። እስከ መጨረሻው አብራችሁን ቆዩ። ሶ በዚህ ትምህርታችን ነው በዚህ ቪዲዮ የምናየው እንግዲህ ስለ ፕራይስ ነው። ሶ ፕራይስ ምንድነው ከሚለው እንጀምራለን። ትርጉሙ ምንድነው? የፕራይስ ኦር ዘ ሚኒንግ ኦፍ ፕራይስ ምንድነው ስንል ፕራይስ ማለት እንግዲህ አንድ ደንበኛ እቃ ለመግዛት የሚከፍለው አማውንት ኦፍ መኒ ማለት ነው። የሆነ ፕሮዳክትን ለማግኘት ወይ ለመግዛት ወይ የሆነ አገልግሎትን ለማግኘት የሚያወጣው ክፍያ የሚከፍለው ክፍያ እሱ ፕራይስ ይባላል። ሶ መኒ ነው። ዛትስ አማውንት ኦፍ መኒ ቻርጅድ ፎር ፕሮዳክት ኦር ሰርቪስ ለምርት ወይም ደግሞ ለአገልግሎት የምንከፍለው የገንዘብ መጠን ፕራይስ ይባላል። ኦር ፕራይስ ማለት ደግሞ ምንድነው ይለናል? the sum of value that a consumer exchange to gain benefit using product or service አንድ ከስተመርን የሆነን ፕሮዳክት ኦር የሆነን ሰርቪስ በመጠቀም የሚያገኘው ቤኔፊት አለ። ሶ ያንን ቤኔፊት ለማግኘት የሚከፍለው ሰም ኦፍ ቫልዩ ወይም ደግሞ የሚከፍለው ዋጋ ምን ተብሎ ይጠራል? ፕራይስ ተብሎ ይጠራል ይለናል። ፕራይስ ተብሎ ይጠራል። ሶ ፕራይስ ሪፕሬዘንት የምታደርገው ቫልዩ ነው። ለደንበኛም ለገዢም ይሁን ለሻጭ ፕራይስ ሪፕሬዘንት የምታደርገው ቫልዩ ነው። ሶ ባየር ቫልዩ ሪሲቭድ ያደርጋል። ያ ማለት ገንዘብ ከፍሎ የሚያገኘው ቤኔፊት አለ ከፕሮዳክቱ ኦር ከሰርቪሱ ማለት ነው። ሴለሩ ደግሞ በፕራይስ አማካኝነት ረቨኑ ጀነሬት ያደርጋል። ሶ ፕራይስ ለሁለቱ ምንድናት? ቫልዩ ናት ማለት ነው። ኦር ቤኔፊት ናት ማለት ነው። ሶ ከማርኬቲንግ ፐርስፔክቲቭ አንፃር ስናየው እንግዲህ ፕራይሲንግ ዘ ኦንሊ ማርኬቲንግ ሚክስ ዳት ጀነሬት ረቨኑ። አሁን እዚህ ጋር ሁሉም የማርኬቲንግ ሚክስ የሚባሉት ለምሳሌ ፕሮዳክት አለ፣ ዴን ፕሮሞሽን አለ፣ ዴን ፕሌስ አለ። ፕሮዳክት፣ ፕሮሞሽን፣ ፕሌስ ከዛ ፕራይስ አለች ማለት ነው። ኦር ፎር ፒስ የምንላቸው። ሶ ሌሎቹ ከፕራይስ ውጭ ያሉት ሁሉም ምንድናቸው? ወጪ ናቸው። ያ ማለት ፕሮዳክትም ሲዘጋጅ ወጪ ይወጣል፣ ፕሮሞሽን ሲሰራ ወጪ ይወጣል፣ ዲስትሪቢዩሽን ኦር ፕሌሲንግ ስትራቴጂ ላይም ወጪ ይወጣል። ፕራይስ ላይ ብቻ ነው ገቢ የሚያገኘው ድርጅቱ ማለት ነው። ስለዚህ ኦንሊ ማርኬቲንግ ሚክስ ዛት ጀነሬት ረቨኑ ኢዝ ፕራይስ ማለት ነው። ሌሎቹ ሪሶርስ ኮንሱም ያደርጋሉ። ኦንሊ ፕራይስ ግን ጀነሬት ረቨኑ ታደርጋለች ወይም ለድርጅቱ ገቢ የምታስገኘው ፕራይስ ብቻ ስትሆን ሌሎቹ ደግሞ ከድርጅቱ ወጪ ያስወጡታል ድርጅቱ ማለት ነው። ሶ ምንድነው የፕራይስ ጥቅሙ ስንል አንደኛ ኢንካም ኤንድ ፕሮፊት ጀነሬት ማድረግ እንዲቻል ነው። የአንድን ድርጅት ኢንካም እና ፕሮፊቱን ዲተርማይን እንዲያደርግ እንዲወስን ኤንድ ኦልሶ ጀነሬት እንዲያደርግ ይረዳዋል። ሁለተኛ ከስተመር ዲማንድን ኢንፍሉዌንስ ማለት ከስተመሮችን ኢምፓክት ለማድረግ ይረዳናል ማለት ነው። ፖዚቲቭሊ ኦር ኔጌቲቭሊ ኮምፒቲሽን ፖዚሽናችን ላይ ራሱ የሆነ ተጽዕኖ አለው ፕራይሲንግ ስትራቴጂያችን ኤንድ ብራንድ ኢሜጃችን ላይ ማለት ነው። ብራንድ ኢሜጃችን ላይ ለምሳሌ ሀይ የሆነ ሴሊንግ ፕራይስ ካለው ለፕሮዳክታችን ፕሪሚየም ኢሜጅ ይኖረዋል። ሎ የሆነ ፕራይስ ካለው ደግሞ ኢኮኖሚክ ኢሜጅ ይኖረዋል ማለት ነው። ስለዚህ ጥሩ የሆነ እይታ በከስተመሮች ዘንድ እንዲኖረን የማድረግ አቅም አላት ማለት ነው ፕራይስ። ሌላኛው ቤስ ፕራይስ ኦር ሊስት ፕራይስ ነው። ቤስ ፕራይስ ኦር ሊስት ፕራይስ የምንለው ምንድነው? አንድ ፕሮዳክት እንደተመረተ ወይም ደግሞ አንድ ፕሮዳክት የመሸጫ ዋጋ ወይም ፕሮዳክሽን ላይ ወይም ደግሞ ሪሴሊንግ ወይም ሪቴለሮች ጋር ያለው የመሸጫ ዋጋው ያ ማለት ዲስካውንት አላዋንስ ምናምን ሳይጨመርበት ያለው ያንዱ ፕሮዳክት ኦር ዋን ዩኒት ፕሮዳክት ፕራይስ ኢዝ ቤስ ፕራይስ ይባላል ማለት ነው። ቤስ ፕራይስ ኦር ፕራይስ ሴት አት ፕሮዳክሽን ላይ ምርት ላይ ወይም ደግሞ ሪሴሊንግ ላይ የሚሸጥበት ዋጋ ወይም ደግሞ ሴት የሚደረግለት የሚወጣለት ዋጋ ቤስ ፕራይስ ይባላል ማለት ነው። ዲስካውንት፣ አላዋንስ፣ ፕሮሞሽን የምንላቸው የፕራይሲንግ አይነቶች የሚመጡት ኋላ ላይ ነው ማለት ነው አጀስት የሚደረጉት። ሶ ፕራይስ ምን አይነት ኦብጀክቲቭ አለው? ኦር ኦብጀክቲቭስ ኦፍ ፕራይሲንግ ማለት ነው። አንድ ድርጅት ፕራይስ ሴት ሲያደርግ ኦር ፕራይሲንግ ስትራቴጂን ሲጠቀም ምንድነው አላማው? ሊያሳካ የሚፈልገው ነገር ምንድነው ስንል
ፕራይሲንግ ኦብጀክቲቫችን የምንለው ምንድነው? ፕራይስ ኦብጀክቲቭስ የምንላቸው ፕሪኮንዲሽን ናቸው ፎር አፌክቲንግ ፕራይሲንግ ስትራቴጂ። ፕራይሲንግ ስትራቴጂ ወይም ደግሞ ፕራይስ ጋር ተያይዞ ነው የዋጋ ትመና ስልታችን ላይ የራሳቸው የሆነ ኢምፓክት ያላቸው ፕሪኮንዲሽን ወይም ደግሞ ቅድመ ሁኔታዎች ናቸው ፕራይሲንግ ኦብጀክቲቭ የምንላቸው። ሶ አንድ ድርጅት ኦር የአንድ ማኔጅመንት አቺቭ ሊያደርገው የሚፈልገው ነገር ይኖራል። ምንም በመጠቀም ፕራይሲንግ ስትራቴጂን በመጠቀም። ሶ ይሄ ነገር ምን ተብሎ ይጠራል? ኦብጀክቲቭስ ኦፍ ፕራይሲንግ ተብሎ ይጠራል ማለት ነው። ኦብጀክቲቭ ኦፍ ፕራይሲንግ። ሶ ለፕሮዳክታችን ለአገልግሎታችን ዋጋ በማውጣት በዛ አማካኝነት ልናሳካው የምንፈልገው ነገር ለምሳሌ ፕሮፊታችንን ማክሲማይዝ፣ ማርኬት ሼራችንን መጨመር፣ እንደዚህ ምናምን እያለ የተለያዩ ኦብጀክቲቮች ይኖራሉ። ሶ በፕራይስ አማካኝነት አቺቭ የምናደርጋቸው ማንኛውም ኦብጀክቲቮች ናቸው ኦብጀክቲቭ ኦፍ ፕራይሲንግ የሚባለው። ሶ ፕራይሲንግ ኦብጀክቲቭ የምንለው ነገር ፕራይስ ሌቭላችንን ጋይድ ያደርገዋል ወይም ደግሞ ፕራይስ ሌቭላችን ወይም የዋጋ መጠናችን ኦብጀክቲቫችንን መሰረት ያደረገ ነው። ፕራይሲንግ ፖሊሲያችንም ፕራይሲንግ ኦብጀክቲቫችንን መሰረት ያደረገ ነው። ኮምፒቲቲቭ አክሽኑ ፕራይሲንግ ኦብጀክቲቫችን ጋይድ ያደርገዋል ማለት ነው። ስለዚህ ፕራይሲንግ ኦብጀክቲቫችን ፕሪኮንዲሽን ናቸው ማለት ነው ፕራይሲንግ ስትራቴጂ ነው። ሶ የተለያዩ ፕራይሲንግ ኦብጀክቲቮች ወይም ደግሞ የተለያዩ ኦብጀክቲቭ ሊኖረው ይችላል አንድ ድርጅት ምንን ፕራይስን በመጠቀም ሊያሳካው የሚችለው። ለምሳሌ ሰርቫይቫል ኦር ስታተስ ኮ ኦብጀክቲቭ የምንለው ማለት እዚህ ጋር አዳፕት ሰርቫይቫል ፕራይሲንግ ኦብጀክቲቭ ይህን ሰርቫይቫል ኦር ስታተስ ኮን ወይም ደግሞ ያለውን ነገር አስጠብቆ መቀጠል የሚለው የፕራይሲንግ ስትራቴጂ አይነት መቼ ነው የሚሰራው እንዴት ነው የሚለውን ስናይ አንደኛ በጣም ከፍተኛ የሆነ ፉክክር ሲኖር ማርኬቱ ጋር ኮምፒቲሽን ኢዝ ኢንተንስ ሲሆን ኮምፒቲሽኑ በጣም የተጧጧፈ ሲሆን፣ ሁለተኛ ከስተመር ቴስት አር ቼንጅ ራፒድሊ የሰዎች ፍላጎት በፍጥነት እየተቀየረ የሚሄድ ከሆነ ኤንድ ማርኬት ኮንዲሽን ኢዝ አንፋቮሬብል ወይም ደግሞ ጥሩ ያልሆነ የገበያ ሁኔታ ካለ ሰርቫይቫል ኦር ስታተስ ኮ እንጠቀማለን። ሶ ምንድነው አላማው? ማረጋጋት ነው። ስታብላይዝ ፕራይስን ስቴብላይዝ ማረጋጋት፣ ሚት ኦር ፕሪቨንት ኮምፒቲሽን ፉክክርን ማስወገድ፣ ኤንድ ሜንቴን ቢዝነስ ኦፕሬሽን ቢዝነሱን ማስቀጠል ነው። ሶ ምን አይነት ለምሳሌ ሰርቫይቫል ላይ ሎ ፕራይስ ሴት እናደርጋለን። ዝቅተኛ ፕራይስ ነው ብዙ ጊዜ ሴት የሚደረገው። ሶ ኮምፒት አግሬሲቭሊ ዩዚንግ ኤንድ ኦልሶ ፕሮሞሽን ዲስትሪቢዩሽን ኤንድ ፕሮዳክት ኢምፕሩቭመንትን መጠቀም ይጠበቅብናል እዚህ ጋር ማለት ነው። ፕራይስ ሴታችንን ብቻ ሳይሆን እንደዚህ ፕሮሞሽን መስራት አለብን፣ ዲስትሪቢዩሽናችን መጧጧፍ አለበት፣ ፕሮዳክታችንን መሻሻል ይጠበቅበታል ማለት ነው። ሶ በዚህ መንገድ ሰርቫይቫል ኦር ስታተስ ኮ ኦብጀክቲቭ ሊኖራቸው ይችላል ድርጅቶች። ሌላው ፕሮፊት ኦሪየንትድ ፕራይሲንግ ኦብጀክቲቭ ነው። ፕሮፊትን መሰረት ያደረገ ኦብጀክቲቭ ሊኖረን ይችላል። ያ ማለት እንግዲህ አቺቭ ስፔሲፊክ ሪተርን ኦን ኢንቨስትመንት የሆነ አማውንት ኦፍ ሪተርን ኢንቨስት ካደረግን የሆነ አማውንት ኦፍ መኒ ምን ማድረግ አለብን? ማግኘት አለብን። ሶ ሪተርን ኦን ኢንቨስትመንት ማክሲማይዚንግ ሾርት ተርም ፕሮፊት ወይም ያጭር ጊዜን ትርፍ ለማሳደግ ሲፈለግ ማለት ነው ፕሮፊት ኦሪየንትድ ፕራይሲንግ ስትራቴጂ የምንጠቀመው። ሶ እዚህ ጋር ዲተርማይኒንግ ፕራይስ ሌቭል ዳት ማክሲማይዝ ከረንት ፕሮፊት የአሁኑን ፕሮፊት ማክሲማይዝ ማድረግ ማለት ነው። ኤንድ ከቨር ኮስት ኤንድ ሪስክ ኮስትንና ሪስኮችን ከቨር ከማድረግ አንጻር ነው እንግዲህ ፕራይሳችን ሴት የሚደረገው። ሶ እዚህ ጋር እንግዲህ ፕሮፊት ኦሪየንትድ ፕራይሲንግ ስትራቴጂ የምንጠቀምበት ሁኔታ አንደኛ ገበያው የተረጋጋ ሲሆንና ድርጅታችን ደግሞ ስትሮንግ የሆነ ማርኬት ፖዚሽን ወይም ደግሞ ከሌሎቹ የተሻለ የገበያ ተቀባይነት ሲኖረው ምንም መጠቀም እንችላለን፣ ፕሮፊት ኦሪየንትድን መጠቀም እንችላለን። ሌላው ሴልስ ኦሪየንትድ ፕራይሲንግ ኦብጀክቲቭ ነው። እዚህ ጋር ደግሞ ሽያጭን መሰረት ያደረገ አላማ ሊኖረን ይችላል በፕራይስ የምንሳካው ማለት ነው። ፕራይስን ተጠቅመን የምናሳካው ወይም ደግሞ ልናሳካው የምንችለው ምንድን ሴልስ ኦሪየንትድ ኦብጀክቲቭ ሊኖረን ይችላል ወይም ደግሞ ድርጅቶች ሊኖራቸው ይችላል ማለት በተለያየ አጋጣሚ። ሶ አንደኛ እንግዲህ እዚህ ጋር ሴልስ ቮሊዩማችንን ወይም ደግሞ ሽያጫችንን ለመጨመር ሊሆን ይችላል። ሁለተኛ ማርኬት ሼራችንን ወይም ደግሞ የገበያ ተደራሽነታችንን ለማስፋፋት ሊሆን ይችላል። ሌላኛው ከስተመሮችን ለመሳብ ሎ ፕራይስ ሴት እናደርግ እንችላለን። ሶ ታይፒካል ስትራቴጂው ምንድነው? እዚህ ጋር ፕራይስ ፕሮዳክት ቢሎ ኮምፒቲተርስ ከኮምፒቲተሮቹ ዝቅ ባለ ዋጋ መሸጥ ነው። ወይም ይሄን መቼ ነው የምንጠቀመው? አንደኛ አዳዲስ ፈርሞች ናቸው ብዙ ጊዜ የሚጠቀሙት። ሁለተኛ ደግሞ ነባር ፈርም ከሆነ ወይም ደግሞ ነባር ድርጅት ከሆነ ወደ አዲስ ማርኬት ሲገባ ሴልስ ኦሪየንትድ ፕራይሲንግ ኦብጀክቲቭ ሊጠቀም ይችላል ማለት ነው። ሶ ሌላኛው ፋክተር ኢንፍሉዌንሲንግ ፕራይሲንግ ዲሲሽን ነው። እንግዲህ እዚህ ጋር
ፕራይሳችን ከፍ ይበል ዝቅ ይበል ምናምን የሚለውን ነገር ስንወስን በምን ነገሮች ኢንፍሉዌንስ ይደረጋል ኢምፓክት ይደረጋል ስንል ሁለት ነገሮች አሉ፣ ኢንተርናል ኤንድ ኤክስተርናል ፋክተሮች አሉ ማለት ነው። ሶ እነዚህን አናላይዝ አድርገን ነው እንግዲህ ፕራይሳችንን የምንተምነው ወይም ደግሞ ፕራይሳችንን የምናወጣው ለፕሮዳክታችን። ሶ ኢንተርናል ኤንድ ኤክስተርናል ፋክተሮች አሉ እናያለን። ሶ ለምሳሌ ኢንተርናል ፋክተር የምንለው አንደኛ የድርጅቱ ኦብጀክቲቭ ነው። ማርኬቲንግ ኦብጀክቲቭ ድርጅቱ ምን አይነት ኦብጀክቲቭ አላማ ነው ያለው? ሰርቫይቭ ማድረግ ነው? ፕሮፊቱን ማክሲማይዝ ማድረግ ነው? ማርኬት ሼሩን መጨመር? ለምሳሌ ሰርቫይቭ ከሆነ ሎ ፕራይስ ሴት ያደርጋል። ፕሮፊት ማክሲማይዝ ከሆነ ሃይ ፕራይስ ሴት ያደርጋል። ማርኬት ሼር ግሮዝ ከሆነ ሎ ፕራይስ ሴት ያደርጋል። ስለዚህ ኦብጀክቲቭ ፕራይሲንግ ስትራቴጂያችንን ኢምፓክት ያደርገዋል። ሶ ኦብጀክቲቭ ስትሮንግሊ ኢንፍሉዌንስ ዌዘር ዘ ፕራይስ ኢዝ ሃይ ኦር ሞደሬት ኦር ሎ። ሶ ፕራይሳችን ከፍ ይበል ዝቅ ይበል ወይስ መካከለኛ ይሁን የሚለውን ነገር ያለን ማርኬቲንግ ኦብጀክቲቭ ወይም ደግሞ ልናሳካው የፈለግነው የገበያ አላማችንና ምን ይሆናል ኢምፓክት ያደርገዋል ነው። ሌላኛው ማርኬቲንግ ሚክስ ስትራቴጂ፣ ያ ማለት ማርኬቲንግ ሚክስ ዴቨሎፕ ስናደርግ ወይም ደግሞ እነዚህ ማርኬቲንግ ኤሌመንቶቹ ለእነሱ ያወጣነው ወጪ አሁንም ፕራይሳችን ላይ ኢምፓክት አለ። ያ ማለት ፕሮዳክት ኳሊቲያችን፣ ለምሳሌ ፕሮዳክታችን፣ ፕሮሞሽናችን ወይም ማስታወቂያ ስራችን ኤንድ ኦልሶ ዲስትሪቢዩሽን ወይም ደግሞ ፕሌሲንግ ስትራቴጂያችን፣ እነዚህ ነገሮች በሙሉ ፕራይሳችን ላይ ምን አላቸው የራሳቸው ኢምፓክት አለ ማለት። ሌላው ኮስት ኤንድ ኮስት ኦፍ ፕሮዳክት ነው። እዚህ ጋር ፕራይሲንግ መስት የፕሮዳክሽን ኮስት የማምረቻ ወጪ አለ፣ ማርኬቲንግ ኮስት ከማርኬቲንግ ሪሌትድ ከሽያጭ ጋር ከማስታወቂያ ጋር ምናምን የሚወጡ አሉ። ዲስትሪቢዩሽን ኮስት ከሎጂስቲክስ ከትራንስፖርት ጋር የሚወጡ ኮስቶች አሉ። እነሱን ከበር ማድረግ አለበት። ሶ ያወጣነው ኮስት ከፍተኛ ከሆነ መሸጫ ዋጋችን ከፍተኛ ይሆናል። ያወጣነው ኮስት ዝቅተኛ ከሆነ መሸጫ ዋጋችን ዝቅተኛ ይሆናል። ስለዚህ ኮስት ኦፍ ፕሮዳክት ፕራይሲንጋችን ላይ ኢምፓክት አለው እንላለን። ሌላኛው ኤክስተርናል ፋክተሮች ናቸው ወይም ውጫዊ ፋክተሮች። አንደኛ ዲማንድ ነው። ያ ማለት ሎ ኦፍ ዲማንድ፣ ለምሳሌ ፕራይስ ዝቅ ሲል ዲማንድ ይጨምራል፣ ዲማንድ ሲጨምር ፕራይስ ይቀንሳል። ሎ ፕራይስ ዝቅተኛ ፕራይስ ካለ ዲማንድ ይጨምራል፣ ከፍተኛ የሆነ ፕራይስ ካለ ዲማንድ ይቀንሳል። ሎ ኦፍ ዲማንድ የምንለው አለ። ስለዚህ እሱ ነገር ስለዚህ ያለው ዲማንድ ምንድነው? ሃይ ዲማንድ ካለ ምን ማድረግ እንችላለን? ፕራይሳችንን ከፍ ማድረግ እንችላለን። ሎ የሆነ ዲማንድ ካለ ደግሞ ፕራይሳችንን ዝቅ ማድረግ አለብን ማለት ነው። ስለዚህ በዚህ መንገድ ነገሮችን ማስኬድ እንችላለን ነው። ሌላው ከስተመር ዊሊንግ ቱ ፔይ ኢዝ ክሩሻል። እዚህ ጋር ከስተመሮች ምን ማድረግ አለ ለመክፈል ፍቃደኛ መሆን ይጠበቅባቸዋል ማለት ነው። ስለዚህ ሎ ኦፍ ዲማንድ አንደኛው ፋክተር ነው ወይም ደግሞ የገበያ ፍላጎትኝ አንደኛው ፋክተር ነው ማለት ነው። ፕራይሳችን ከፍ እንዲል ዝቅ፣ ለምሳሌ አማት ምንድነው ዲማንድ ከሌለ ወይም ደግሞ ገበያው ብዙ ፍላጎት ከሌለው ለፕሮዳክታችን ፕራይሳችን ዝቅ ማለት አለበት እንደማለት ነው። ስለዚህ ፕራይስ ወይም ደግሞ ማርኬቱ ላይ ያለው የዲማንድ ሁኔታ ፕራይሲንግ ስትራቴጂያችን ላይ ፖዚቲቭሊ ኦር ኔጌቲቭሊ ኢምፓክት ያሳድርብናል ማለት ነው። ሶ ሎ ኦፍ ዲማንድ አንዱ ፋክተር ነው። ሌላኛው ኮምፒቲሽን ነው ወይም ደግሞ ውድድር ነው። እዚህ ጋር ኮምፒቲተርስ ፕራይስ ኤንድ ፖሲብል ሪያክሽን ቱ ፕራይስ ቼንጅ፣ ኮምፒቲተሮቻችን ተፎካካሪዎቻችን ፕራይሲንጋቸው ምንድነው፣ ለፕራይስ ለውጥስ የሚያሳዩት ሪያክሽን ምንድነው የሚለው ነገር አለ። ስለዚህ ኮምፒቲተሮቻችንን መሰረት አድርገን ወይ ከኮምፒቲተሮቻችን ከፍ ያለ ፕራይስ ወይ ከኮምፒቲተሮቻችን ዝቅ ያለ ፕራይስ የጦር እኩል የሆነ ፕራይስ ልንመድብ እንችላለን ማለት ነው ለፕሮዳክታችን። ያ ማለት ምንድነው ኮምፒቲተሮችን ኢግኖር ማድረግ አናላይዝ አለማድረግ እነሱን ነገር ከስተመሮቻችን እንድናጣ ያደርገናል። ሌላኛው ገቨርንመንት ሬጉሌሽን ወይም ደግሞ በመንግስት የሚወጡ ህጎች አሉ። ያ ማለት አንዳንድ ፕራይሶች ወይም ደግሞ የተወሰኑ ፕራይሶች በመንግስት ቁጥጥር ውስጥ ይሆናሉ። ለምሳሌ ከነዳጅ ከታክሲ ኤንድ ከማህበረሰብ አገልግሎት የሚሰጡበት ለምሳሌ ከትምህርት ቤት ከምን አንፃር ለነዚህ የሚተመነው ዋጋ በመንግስት ቁጥጥር ስር ሊሆን ይችላል። ስለዚህ የምናወጣው ፕራይስ ምን መሆን አለበት? ከነዚህ ከፕራይስ ሩል ከሌጋል ፕራይሲንግ ሩሉ ጋር አብረው የሚሄዱ መሆን አለባቸው ማለት ነው። ፕራይስ ሩሉ ጋር አብረው የሚሄዱ መሆን ይጠበቅባቸዋል። ሌላኛው ርዕሳችን ምንድነው? በዚህ ጀነራል የሆኑ ፕራይሲንግ አፕሮቾች አሉ። አጠቃላይ ጀነራሊ ስናየው ፕራይሲንግ አፕሮች የምንላቸው በሶስት ይከፈላሉ። ቫልዩ ቤዝድ አንደኛው ቫልዩ ቤዝድ የምንለው ነው። ሁለተኛ ኮስት ቤዝድ ነው። ሌላኛው ኮምፒቲሽን ቤዝድ። እነዚህ ጀነራል ናቸው። ኢንዲቴል ስትራቴጂ ብለን እናያቸዋለን። ቫልዩ ቤዝድ የምንለው እንግዲህ ፕራይሳችንን ሴት ስናደርግ ቫልዩ ቤዝድ የምንለው ፕራይሲንግ አፕሮች የመሸጫ ዋጋችንን ስንተምን ቤዝድ ኦን ከስተመርስ ፐርሲቭድ ቫልዩ ኖት ኮስት፣ ያመረትንበትን ኮስት መሰረት አድርገን ሳይሆን ቫልዩ መሰረት አድርገን ነው ማለት
የምንሸጠው ፕሮዳክት ለከስተመሩ ምን አይነት ቫልዩ አለው። ያ ማለት ሀይ የሆነ ቫልዩ እንዳለው ካወቀን ወይም ያንን ፕሮዳክት ያ ሰው ምን ያህል ይፈልገዋል፣ በጣም ይፈልገዋል ወይስ ነው። ስለዚህ በጣም የሚፈልገው ከሆነ ሀይ የሆነ ፕራይስ ሴት እናደርጋለን። ፐርሲቭድ ቫልዩ ዝቅ ካለ ደግሞ ሎው ፕራይስ ሴት እናደርጋለን አይነት ነገር ማለት ነው። ስለዚህ ፕራይስ ሴት ቢፎር ማርኬቲንግ ፕሮግራም። ስለዚህ ፕራይሲንጉ ወይም ደግሞ መሸጫ ዋጋ የሚተመነው ምንድነው ከማርኬቲንግ ፕሮግራሙ በፊት ነው። ለምን it is not based on cost ማለት ኮስትን መሰረት ያደረገ አይደለም። ሶ ፎከስድ ኦን ከስተመር ኒድ የከስተመሮችን ፍላጎት መሰረት ያደረገ ነው። ኤንድ ቤኔፊት ከዛ ፕሮዳክት ሊያገኙት የሚችለው ቤኔፊት ምንድነው የሚለውን መሰረት አድርጎ ነው። ስለዚህ ኒድ ኤንድ ቤኔፊትን መሰረት አድርጎ ሴት የሚደረግ የፕራይሲንግ ስትራቴጂ ነው። ያ ማለት አንድ ገዢ ወደ ሱቅ ሲሄድ የመረጠውን ፕሮዳክት እንደፈለገው ፍላጎቱ እንዳለው እርግጠኛ ከሆነ ነጋዴው በጣም ከፍ ያለ ዋጋ ይተምንበታል። ከመሸጫ ዋጋው ባለፈ ኮስቱን ምኑን መሰረት አድርጎ ሲሆን ሰውየው ለዛ ፕሮዳክት የሚሰጠውን ቫልዩ የሚሰጠውን ጥቅም መሰረት አድርጎ ማለት ነው። መሰረት አድርጎ መሸጫ ዋጋውን በዛ መንገድ ይተምናል ማለት ነው። ስለዚህ ይሄን ነገር በእርግጥ ሜዠር ማድረግ አንችልም። ለምን ሲባል ቫልዩ የምንላት ነገር ሰብጀክቲቭ ነው። ለአንዱ ሰው ጥቅም ያለው ነገር ለሌላው ሰው ጥቅም ላይኖረው ይችላል። ለአንዱ ሰው ቫልዩ ያለው ለሌላው ሰው ቫልዩ ላይኖረው ይችላል ማለት ነው። ሌላኛው ኮስት ቤዝድ ፕራይሲንግ ነው። እዚህ ጋር ደግሞ ፕራይሳችንን ምን መሰረት አድርገን ነው ኮስት ያወጣነውን ወጪ መሰረት አድርገን ነው። ያ ማለት ምንድነው እዚህ ጋር ለምሳሌ ፕሮዳክሽን ኮስት፣ ዲስትሪቢዩሽን ኮስት፣ ሴሊንግ ኮስት ኤንድ ኦልሶ ፕላስ ፕሮፊት ካወጣነው ኮስት ላይ ሲደመር ፌር የሆነ ፕሮፊት ማለት ነው። ልናገኝ የሚገባንን አማውንት ኦፍ ፕሮፊት ጨምረን መሸጫ ዋጋ እንተምናለን። ሶ ኮስት ፊክስድ ኮስት አለ ዱ ኖት ቼንጅ ዊዝ አውትፑት። አውትፑቱ ቢጨምር ቢቀንስ ፊክስድ ኮስት አይቀያየርም። ቫሪያብል ኮስት አለ ከአውትፑት ጋር አብሮ የሚጨምር የሚቀንስ ኮስት ማለት ነው። ሶ ፊክስድ ኮስት ፕላስ ቫሪያብል ኮስት ቶታል ኮስት አለ። ሶ ቶታል ኮስታችን ሲደመር ፌር የሆነ አማውንት ኦፍ ፕሮፊት ወይም ደግሞ ኮስታችንን መሰረት አድርገን ሴት የምናደርገው ፕራይሲንግ አፕሮች ኮስት ቤዝድ ፕራይሲንግ አፕሮች ይባላል ማለት ነው። ሶ ከዚህ ስፔሲፊክ ስትራቴጂዎችን ስናይ ኮስት ቤዝድ ላይ አንደኛ ኮስት ፕላስ አለ። እዚህ ጋር ምንድነው አዲንግ ስታንዳርድ ማርክአፕ ቱ ዩኒት ኮስት ማለት ነው። ለምሳሌ አንድ ፕሮዳክት በ10 ብር ከሆነ የተመረተው ከአንድ ፕሮዳክት ስንት ብር ላትርፍ ብሏል። ለምሳሌ 2 ብር ከ50 ሳንቲም ካለ ሰው 12 ብር ከ50 ሳንቲም ይሸጣል። ይሄ ምን ይባላል ኮስት ፕላስ ይባላል ማለት ነው። ሶ ሲምፕል ነው ኤንድ ሚኒማይዝ ፕራይስ ኮምፒቲሽንን ያስወግድልናል። ፌር ነው ተብሎ ይታሰባል። በባየሩ በሴለሩም አንፃር ሲታይ ፌር ነው ተብሎ ይታሰባል ማለት ነው። ሶ ሊሚቴሽኑ ምንድነው ዲማንድን እና ኮምፒቲሽንን መሰረት ያደረገ አይደለም። የኮስት ፕላስ ቢኮዝ ኦንሊ ኮስት ነው መሰረት አድርጎ ፕራይሱ ሴት የሚደረገው። ኦኬ ሌላኛው ብሬክ ኢቭን ኦር ታርጌት ሪተርን ነው። እዚህ ጋር ደግሞ ኮስታችንን ከቨር ለማድረግ ያማት ዜሮ ፕሮፊት ኖ ሉዝ ኖ ፕሮፊት ዳትስ ብሬክ ኢቭን። ሶ ኮስታችንን ከቨር ለማድረግ ኦር አቺቭ ልናደርግ የፈለግነው ታርጌት ሪተርን ኦን ኢንቨስትመንት ሊኖረን ይችላል። ሶ ኮስታችንን ከቨር ለማድረግ ብሬክ ኢቭን ያ ማለት በ10 ብር የተመረተውን ፕሮዳክት በ10 ብር መሸጥ በቃ ትርፍም አልፈልግም ኪሳራም አልፈልግም ብሎ እንደዛ እሱን ብሬክ ኢቭን እንለዋለን። ታርጌት ሪተርን ማለት እንግዲህ በዚህ አመት 30% ትርፍ ማግኘት አለብኝ ያለ ሰው ይሄን 30% ትርፍ ሊያስገኝ የሚችለውን መሸጫ ዋጋ ለየዩኒት ኦፍ ፕሮዳክቱ ይተምናል ማለት ነው። ሶ እሱን ነው መቼ ነው የምንጠቀመው when the firm wants to specify profit level የሆነ ስፔሲፊክ አማውንት ኦፍ ፕሮፊት ሌቭል የሚፈልግ ከሆነ ታርጌት ሪተርን ይፈልጋል። ኦር ኢንቨስትመንት አማውንቱ አናውን ከሆነ እነዚህን ፕራይሲንግ ስትራቴጂዎች መጠቀም እንችላለን ማለት ነው። ሌላኛው ኮምፒቲሽን ቤዝድ ፕራይሲንግ ነው። ኮምፒቲሽን ቤዝድ ፕራይሲንግ የምንለው የፕራይሲንግ ስትራቴጂ እንግዲህ ሴቲንግ ዘ ፕራይስ ቤዝድ ኦን ኮምፒቲተርስ ፕራይስ አንደኛ የተፎካካሪዎቻችንን ፕራይሲንግ ስትራቴጂ መሰረት አድርገን፣ ሁለተኛ ማርኬት ኦፈሪንግ የምናቀርበው ፕሮዳክት ወይም ማርኬት ላይ ያሉትን ፕሮዳክቶች ኦፈሮች መሰረት አድርገን ኤንድ ኦልሶ ኮምፒቲቲቭ ስትራቴጂያችንን መሰረት አድርገን ነው መሸጫ ዋጋችንን የምንተምነው። ሶ እዚህ ጋር ኮምፒቲቲቭ ቤዝድ ፕራይሲንግ ላይ እንግዲህ ከኮምፒቲተሮቻችን ለምሳሌ ኮምፒቲተሮቻችን በ10 ብር ከሆነ የሚሸጡት አንዱን ፕሮዳክት በ10 ብር ከሆነ የሚሸጡት እኛ በ11 ብር ልናደርገው እንችላለን። ኦር እነሱ በ10 ብር ከሆነ የሚሸጡት እኛም በ10 ብር ልናደርገው እንችላለን። ኦር እነሱ በ10 ብር ከሆነ የሚሸጡት እኛ በ9 ብር ልናደርገው እንችላለን ማለት ነው። ሶ እንደ ሁኔታው እንደ ኦብጀክቲቫችን ሌሎች ፋክተሮችን ኮንሲደር አድርገን ከሶስቱ አንዱን ፕራይሲንግ ስትራቴጂ መጠቀም እንችላለን ማለት ነው። ዋናው ሮሉ ምንድነው እዚህ ጋር ኮምፒቲሽን ቤዝድ ፕራይሲንግ ላይ
የምናቀርበው ፕሮዳክት ከኮምፒውተሮቻችን የተሻለ መሆን አለበት። ዳት ሱፐሪየር ቫልዩ ለከስተመሮቻችን ማቅረብ ይጠበቅብናል ማለት ነው። ሶ ኮምፒቲሽን ቤዝድ የምንለው ምንድነው? አንደኛ ጎይንግ ሬት ነው። ያው እኩል የሆነ ፕራይስ ማለት ነው። ልክ ኮምፒውተሮቹ በሚሸጡበት ዋጋ እኛም ስንሸጥ ጎይንግ ሬት ፕራይሲንግ ይባላል ማለት ነው። ሶ ሴት ክሎዝድ ቱ ኮምፒውተርስ ፕራይስ ከኮምፒውተሩ ፕራይስ ጋር ተመሳሳይ የሆነ ፕራይስ መሸጫ ዋጋ መተመን ነው። ኮስት ሳር ሃርድ ቱ ኳልኩሌት መቼ ነው የምንጠቀመው? ያወጣነው ኮስት ለዛ ፕሮዳክት ምን ያህል እንደሆነ ኳልኩሌት ማድረግ ከከበደን ያው ተመሳሳይ ስለሆነ ፕሮዳክቱ ያው ተፎካካሪ አይደለም። ሶ በዛ መሰረት መሸጫ ዋጋውን እንተምናለን። ሌላው ኮምፒውተርስ ሪአክሽን አር አንሰርቴን ኮምፒውተሮች ምን አይነት ሪስፖንስ ሊሰጡ እንደሚችሉ ስለማናውቅ ከሆነ መረጃው ከሌለን በኦንጎይንግ ሬት ጎይንግ ሬት ፕራይሲንግ መጠቀም እንችላለን። ሌላኛው ሲልድ ፕራይሲንግ ነው። ይሄ ደግሞ ብዙ ጊዜ ኮንትራት ላይ ወይም ደግሞ ጨረታ ላይ የሚደረግ ነው። ያ ማለት ተፎካካሪዎች መሸጫ ዋጋ ወይም ደግሞ ፕራይሲንጋቸውን በምን እንትን ይላሉ በፖስት አሽገው ምናምን ሲልድ አድርገው እንትን ይላሉ ማለት ነው። ኮንትራት ላይ እንደዚህ አይነት ነገሮች ይኖራሉ። ሌላው ስፔሲፊካሊ እነዚህ ፕራይሲንግ ስትራቴጂዎች ምንድን ናቸው? አሁን አፕሮቾቹ ጀነራል ናቸው፣ ግን ስፔሲፊካሊ ምንድን ናቸው ኦር ስትራቴጂዎችስ ምንድን ናቸው የሚሉትን እንይ። ሶ ፕራይሲንግ ስትራቴጂ የምንላቸው እንግዲህ ቤዚክ አፕሮቾች ናቸው። ካምፓኒዎች መሸጫ ዋጋቸውን ለመተመን ለፕሮዳክታቸውን የሚሸጡበትን ዋጋ ለመተመን የሚጠቀሟቸው ቤዚክ ስትራቴጂዎች ኦር አፕሮቾች ናቸው። ሶ እነዚህ ፕራይሲንጎች እንግዲህ ሲቲንግ ዘ ራይት ፕራይስ ብዙ ጊዜ ትክክለኛውን የመሸጫ ዋጋ መተመን በጣም ቻሌንጂንግ ነው። ኤንድ ኦልሶ ኢምፖርታንትም ነው። ለምንድነው ቻሌንጂንግ የሚሆነው ነው? ለምንድነው ፕራይሲንግ አስቸጋሪ የሚሆነው? አንደኛ ፕራይሳችን ከፍተኛ ቢሆን ዲማንድ ይቀንስብናል። ሁለተኛ ፕራይሳችን ዝቅ ቢል ደግሞ አንደኛ ኮስታችንን ከቨር ማድረግ አንችልም፣ ያወጣነው ወጪ። ሁለተኛ ፕሮፊት ማግኘት አንችልም። ሶ ዜርፎር ዘ ፋይናል ፕራይስ መስት ቢ ኤ ፎል ቢትዊን ዘ ቱ ኤክስትሪምስ ማለት ነው። ሶ እነዚህ ሁለቱ ነገር መጣጣም አለባቸው። ሀይ መሆን የለበትም፣ በጣም ከፍተኛ መሆን የለበትም፣ በጣም ዝቅተኛ መሆን የለበትም ማለት ነው። ሶ እነዚህ ሁለት ኤክስትሪም ፖይንቶችን አጣጥመን ለአንድ ፕሮዳክት የሚሸጥበትን ዋጋ መተመን እንችላለን ማለት ነው። ሌላው ኢምፖርታንስ ኦፍ ፕራይሲንግ ስትራቴጂ ምንድነው? አንደኛ ከስተመሮችን አትራክት ለማድረግ ነው፣ ደንበኞችን ለመሳብ። ሁለተኛ ኮምፒት ኢፌክቲቭሊ በስነ ስርዓት ማርኬቱ ጋር ለመፎካከር ይረዳናል። ሌላኛው ፕሮፊት እንድናገኝ ያደርገናል። ሶ ፕራይሲንግ ስትራቴጂ ኦፍን ቼንጅ አስ ዘ ፕሮዳክት ሙቭስ ሶ ኢትስ ላይፍ ሳይክል ፕሮዳክት ላይፍ ሳይክል እያልን እንግዲህ አይተናል በቻፕተር ላይ ማለት ነው። ኦር ዩኒት ላይ ሰው ፕሮዳክት ኢንትሮዳክሽን ላይ ሲሆን ፕሮዳክት ግሮዝ ማቹሪቲ ኤንድ ዲክላይን ላይ ሲሆን የተለያየ አማውንት ኦፍ ፕራይስ ነው ያለው። ስለዚህ ፕራይስ ከፕሮዳክት ላይፍ ሳይክሉ ጋር አብሮ የሚሄድ ነው ማለት ነው። አብሮ ቼንጅ ያደርጋል። ሶ ኒው ፕሮዳክት ሪኳየር ስፔሻል ፕራይሲንግ ስትራቴጂ አዳዲስ ፕሮዳክቶች ኢኖቬቲቭ የሆኑ ፕሮዳክቶች ግን ስፔሻል ወይም የተለየ ፕራይሲንግ ስትራቴጂ ይፈልጋሉ። ሶ ኒው ፕሮዳክት ፕራይሲንግ ስትራቴጂ ለአዳዲስ ፕሮዳክት የምንጠቀማቸው የመሸጫ ዋጋ መተመኛ ስልቶች ምንድን ናቸው? ወይ ካምፓኒስ ኢንትሮዲዩስ ኒው ፕሮዳክት ዴይ ፌስ ካምፓኒዎች አዲስ ፕሮዳክት ለገበያው ሲያስተዋውቁ የሚገጥማቸው ነገር አንደኛ አንሰርቴን የሆነ ዲማንድ፣ ምን አይነት ዲማንድ እንዳለ መረጃው አይኖራቸውም፣ እርግጠኛ አይሆኑም። ሁለተኛ ስትሮንግ የሆነ ኮምፒቲሽን፣ ጠንካራ የሆነ ፉክክር ወይም ደግሞ ከባድ የሆነ ፉክክር ይኖራል። ሶስተኛ ሀይ የሆነ ኮስት ቢኮዝ ኢት ኢዝ ኒው ፕሮዳክት ሶ ኢት ኢዝ ዜር ኢዝ ሀይ የሆነ ፕሮዳክሽን ሪሰርች ዴቨሎፕመንት ምናምን ፕሮሞሽን ኮስቶች አሉ። ሶ ሀይ የሆነ ኮስት ያጋጥማል። ሶ እዚህ ጋር ሁለት መሰረታዊ ስትራቴጂዎችን ኦር ስልቶችን መጠቀም እንችላለን። አንደኛ ማርኬት ፐነትሬሽን ፕራይሲንግ፣ ሁለተኛ ማርኬት ስኪሚንግ ፕራይሲንግ። ማርኬት ፐነትሬሽን ፕራይሲንግ ምንድነው? ኤንድ ማርኬት ስኪሚንግ ፕራይሲንግ ምንድነው እናያለን። ማርኬት ፔኔትሬሽን ፕራይሲንግ ስትራቴጂ ፎር ኒው ፕሮዳክትስ እዚህ ጋር ምንድነው የምናደርገው? ኒው ፕሮዳክታችን ወደ ማርኬቱ ሲገባ መጀመሪያ ላይ በዝቅተኛ ዋጋ ያንን ፕሮዳክት ለገበያው ማቅረብ ነው። ከዛስ ደንበኞችን ይስብልናል ማለት ነው። ሶ ይህንን አላማ አድርገን መሸጫ ዋጋችንን ዝቅ አድርገን ወደ ማርኬቱ አዲስ ፕሮዳክት ኢኖቬቲቭ ፕሮዳክት ይዘን ስንገባ ማርኬት ፔኔትሬሽን ፕራይሲንግ ይባላል። ዋና አላማው ደንበኞችን መሳብ ማለት ነው። ስለዚህ ማርኬት ሼራችንን ማሳደግ ይጠቅመናል ማለት ነው። ይሄ ፕራይሲንግ ስትራቴጂ አላማው ምንድነው? ኦብጀክቲቭስ ኦፍ ማርኬት ፔኔትሬሽን ፕራይሲንግ አንደኛ ራፒድ የሆነ ማርኬት ኢንትሪ በፍጥነት ወደ ገበያው ለመቀላቀል ይረዳናል። ሁለተኛ ላርጅ የሆነ ማርኬት ሼር እንዲኖረን ማድረግ ይችላል ማለት ነው። ሶስተኛ
ኢንከሬጅ ዲስከሬጅ ኮምፒቲተሮች ወደ ማርኬቱ እንዳይገቡ ያደርጋቸዋል። ቢኮዝ ሎ የሆነ ፕራይስ ከሆነ እንከስራለን ብለው ስለሚፈሩ ማለት ነው። መቼ ነው ይሄንን ፕራይሲንግ ስትራቴጂ መጠቀም የምንችለው የሚለውን እናያለን። ኮንዲሽኖቹ ምንድን ናቸው? ወይም ደግሞ ማርኬት ፔኔትሬሽን ፕራይሲንግን ለመጠቀም መሟላት ያለባቸው ቅድመ ሁኔታዎች፣ አንደኛ ካምፓኒው ምን ማድረግ አለበት? ግራጁዋሊ ያንን ፕራይስ መጨመር እንዳለበት ማወቅ ይጠበቅበታል። ዲማንዱ ወይም ደግሞ ፍላጎቱ እየጨመረ በሄደ ቁጥር ፕራይሱን ምን ማድረግ ይጠበቅበታል? መጨመር ይጠበቅበታል ማለት ነው። ለምሳሌ ኤግዛምፕል ሎው ፕራይስድ ሞባይል ፎን ኢንተሪንግ ደ ማርኬት ቱ አትራክት መኒ ዩዘርስ ማለት ነው። አዳዲስ ሞባይል ወደ ገበያው ሲገቡ በዝቅተኛ ዋጋ ይገባሉ። ለምን? ደንበኞችን ለመሳብ ማለት ነው። ሶ በዚህ መንገድ እንሄዳለን ነው። ሶ አድቫንቴጁ እና ዲስአድቫንቴጁ ምንድነው? ፔኔትሬሽን ፕራይሲንግ የሚለውን ስናይ አንደኛ አድቫንቴጁን ስናይ አድቫንቴጅ ኦፍ ፔኔትሬሽን ፕራይሲንግ ኳይክ የሆነ ከስተመር አክሴፕታንስ ይኖራል። ደንበኞች በፍጥነት ማርኬቱን ወይም ፕሮዳክታችንን ይቀበሉናል። ቢኮዝ ኢት ኢዝ ሎው ፕራይስ ስለሆነ። ሁለተኛ ሴል ቮሊዩማችን ይጨምራል። ሶስተኛ ስትሮንግ የሆነ ኮምፒቲሽን ፖዚሽን ወይም ደግሞ ማርኬት ፖዚሽን ይኖረናል ማለት ነው። ሊሚቴሽኑ ምንድነው? ሎ የሆነ ፕሮፊት ማርጂን መጀመሪያ ላይ ዝቅተኛ የሆነ ትርፍ ነው ልናገኝ የምንችለው። and also it is difficult to raise price if the customers are resist ከስተመሮች ለምሳሌ ከተቃረኑና መሸጫ ዋጋችንን ቀስ እያልን ለመጨመር ልንቸገር እንችላለን። እነዚህ ሁለት ሊሚቴሽኖች አሉት ማለት ነው። ሁለተኛ ማርኬት ስኪሚንግ ፕራይስ ማለት ምን ማለት ነው? ማርኬት ስኪሚንግ ፕራይስ ማለት አንድ አዲስ ፕሮዳክት ወደ ማርኬት፣ አንድ አዲስ ምርት፣ አዲስ አገልግሎት ወደ ገበያው ሲቀላቀል ለመጀመሪያ ጊዜ ያን ፕሮዳክት የሚሸጥበት ዋጋ ከፍተኛ ሲሆን ሀይ የሆነ ኢኒሻል ፕራይስ ሲኖረው ማለት ነው። ይህን መቼ ነው የምንጠቀመው? ታርጌት ከስተመሮች ዊሊንግ ቱ ፓይ ወይም ደግሞ እነዚህ ሰርቭ የምናደርጋቸው ግሩፕ ኦፍ ከስተመሮችን ለመክፈል ፈቃደኛ ሲሆኑ። አላማው ምንድን ነው? አንደኛ ዋት ዘ ፐርፐዝ ሪከቨር ማድረግ፣ ወጪዎችን መሸፈን፣ ለሪሰርች ኤንድ ለዴቨሎፕመንት ያወጣነው ኮስት ኤንድ ኢኒሻል ኢንቨስትመንታችን ሀይ ስለሚሆን እነዚህ ወጪዎችን ለመሸፈን። ሁለተኛ ፕሮፊት ማርጂናችንን ወይም ደግሞ ከፍተኛ የሆነ ትርፍ ለማግኘት ኤንድ ሴልስ ፓተርናችን እንዲጨምር ለማድረግ ኤንድ ፊወር ሴልስ ሲኖሩ ማለት ነው። ኤንድ ሀይ የሆነ ፕሮፊት ፐር ዩኒት ማለት ነው እንዲኖረን ስንፈልግ ማርኬት ስኪሚንግ ፕራይሲንግ ስትራቴጂ መጠቀም እንችላለን። ኮንዲሽኖቹ ምንድን ናቸው? መሟላት ያለባቸው ቅድመ ሁኔታዎች፣ አንደኛ ፕሮዳክታችን ኢኖቬቲቭ መሆን አለበት። አዲስ ኤንድ ዩኒክ ልዩ መሆን ይጠበቅበታል በከፍተኛ ዋጋ ለመሸጥ ወይም ደግሞ ስኪሚንግ ለመደረግ ማለት ነው። ሌላው ዲማንድ ኢንላስቲክ መሆን አለበት። ማለት ስሞል ቼንጅ ኢን ፕራይስ ሲኖር ዲማንድ አብሮ ቼንጅ ማድረግ የለበትም። ስለዚህ ኢንላስቲክ መሆን አለበት ዲማንዱ። ሌላኛው ኮምፒቲተር ካኖት ኤዚሊ ኢንተር ዘ ማርኬት ኮምፒቲተሮችን በቀላሉ ወደ ገበያው የማይገቡበት ሁኔታ መፈጠር አለበት። ሶ በዚህ ሁኔታ ከሆነ ስኪሚንግ ፕራይሲንግን መጠቀም እንችላለን። ምን አይነት ፕሮዳክቶች ላይ ነው ብዙ ጊዜ ፕራይስ ስኪሚንግ የምንጠቀመው? እነዚህ ኒው ቴክኖሎጂ ፕሮዳክቶች፣ አዳዲስ የቴክኖሎጂ ፕሮዳክቶች ላይ ኤንድ ኢኖቬቲቭ ሜዲካል ኢኩዊፕመንቶች ወይም ደግሞ እነዚህ ጤና ነክ የሆኑ ኢኩዊፕመንቶች ላይ እንደዚህ አይነት ፕራይሲንግ ስትራቴጂ መጠቀም ይቻላል። ሁለተኛው የፕራይሲንግ ስትራቴጂ ፕሮዳክት ሚክስ ፕራይሲንግ ስትራቴጂ ነው። እዚህ ጋር ፕሮዳክት ሚክስ ፕራይሲንግ ስትራቴጂ ምንድነው? ወይም the parts of product mix ችን ወይም ደግሞ ግሩፕ ኦፍ ፕሮዳክት ላይኖችን መሰረት አድርገን ሴት የምናደርገው ፕራይስ ነው። ሶ ማክሲማይዚንግ ፕሮፊት ፍሮም ቶታል ፕሮዳክት ሚክስ ወይም ደግሞ በፕሮዳክቱ ሚክስ አማካኝነት ፕሮፊቱ ማክሲማይዝ ማድረግ ሲፈልጉ ድርጅቶች ይሄን ፕራይሲንግ ስትራቴጂ ይጠቀማሉ። ሶ ካምፓኒስ ዩዝ ዲፈረንት ስትራቴጂ ፎር ዲፈረንት ፕሮዳክት ኮምቢኔሽን ወይም ደግሞ የተለያዩ ፕራይሲንግ ስትራቴጂዎችን ይጠቀማሉ እናያለን። የመጀመሪያው ፕሮዳክት ላይን ፕራይሲንግ፣ ያ ማለት ሪሌትድ የሆኑ ፕሮዳክቶችን በተለያዩ ዋጋ ሊሸጡ ይችላሉ። ሶ እሱም ፕሮዳክት ላይን ፕራይሲንግ እንለዋለን። ሴቲንግ ፕራይስ ስቴፕስ ቢትዊን ፕሮዳክትስ ኢን ዘ ሴም ፕሮዳክት ላይን፣ ተመሳሳይ ፕሮዳክት ላይ ያሉ ፕሮዳክቶችን በተለያዩ ዋጋ ኦር ስቴፕ ፕራይሲንግ ሴት ማድረግ ነው። ሶ እዚህ ጋር ቤዝስ ምንድነው? ቤዙ ምንድነው ነው? እዚህ ጋር ቤዝስ ፎር ፕራይስ ዲፈረንስ ሊኖር ቤዙ ያስፈልጋል። አንደኛ የኮስት ልዩነት ሊኖር ይገባል። ሁለተኛ ከስተመር ኢቫሉዌሽን ኦፍ ፊቸር ፕሮዳክቱን ኢቫሉዌት ሲያደርጉ ከስተመሮችን የፊቸር ልዩነት ሊኖር ይገባል። ሶስተኛ ኮምፒቲተርስ ፕራይስ የተፎካካሪዎቹ ፕራይስ አለ። እነዚህ መሰረት አድርገን ዲፈረንት ማድረግ እንችላለን። ለምሳሌ
ቲቪ ሞዴሎች ለምሳሌ አንዱ በ30 ሺህ በ3000 አንዱ በ5000 ሌላኛው ደግሞ በ7000 ሊሸጥ ይችላል። አንዳንድ በብራይትነሱ ሊለያይ ይችላል በሳይዙ ሊለያይ ይችላል ዲፈረንስ ሊኖር ይገባል። እዚህ ጋር መስራት ያለብን ነገር ምንድነው ክሬት ፐርሲቭድ ኳሊቲ ዲፈረንስ ቱ ጀስቲፋይ ፕራይስ ጋፕ ያለው የፕራይስ ልዩነት ፍትሃዊ መሆኑን ለማሳወቅ ምን ማድረግ ይጠበቅብናል? ኳሊቲ ዲፈረንስ መፍጠር አለብን። ከስተመሮች ሊረዱትና ሊያውቁት የሚገባ የጥራት ልዩነት ሊኖር ይገባል ማለት ነው በፕሮዳክቶቹ መካከል። ሌላኛው ኦፕሽናል ፕሮዳክት ፕራይሲንግ ነው። እዚህ ጋር ደግሞ እንግዲህ ፕሮዳክቶቹ አብረው የሚሄዱ ፕሮዳክቶች ናቸው ነገር ግን ባንጠቀመውም ችግር የለውም። እሱ ኦፕሽናል ፕሮዳክት ፕራይሲንግ ነው። እዚህ ጋር ፕራይሲንግ ኦፕሽናል ፊቸር ሰፓሬትሊ ፍሮም ዘ ሜን ፕሮዳክት ኦፕሽናል የሆኑ ፕሮዳክቶችን ከዋናው ፕሮዳክት ለይተን ፕራይስ ሴት ማድረግ ነው። ለምሳሌ ስልክ ስማርት ስልክ ስንገዛ ስማርት ስልኩን ስንገዛ ምናልባት አሁን እንደ ግዴታ ሊሆን ይችላል ነገር ግን ስማርትፎን ለምሳሌ ስማርትፎን ስንገዛ ከቨር ባንገዛ ኦፕሽናል ነው ማለት ነው። ችግር የለውም አይደል? ያለ ከቨር ስልክ መያዝ ስለምንችል ከቨሩን ለብቻው መተመን ማለት ነው። የከቨሩን ዋጋ ለብቻው መተመን እሱ ነው ኦፕሽናል ፕሮዳክት የሚባለው። ፐርፐዙ ምንድነው? ኪፕ ቤዝ ፕራይስ ነው። ያ ማለት ዘ ሜን ፕሮዳክት ፕራይሱን ዝቅ ለማድረግ ያ ማለት ለምሳሌ ስልክ ከቨሩ ሲነሳ የከቨሩ ዋጋ ይቀንሳል ማለት ነው። አለው ከስተመርስ ቱ ቹዝ አዲሽናል ፊቸር ከስተመሮችም ተጨማሪ ፊቸሮችን እንዲመርጡ ይረዳል ማለት ነው። ኤግዛምፕል ለምሳሌ አውቶሞቢል ወይም ደግሞ መኪና ሲገዛ ምን ሊደረግ ይችላል? ቤዚክ ካር ፕራይስ አለ የመኪናው ዋጋ አለ በትክክል ከዛ ደግሞ የመኪና ቴፕ የሚገጠም ከሆነ የመኪና ቴፕ ዋጋ ይኖራል ኦር ዲሲዲ ኦር ቪሲዲ ፕሌየር አለ ማለት ነው። ይሄ ግን ኦፕሽናል ነው። ከስተመር ቤኔፊት ባየር ካን አቮይድ ኦፕሽናል ዜይ ካን ኖት አፌርድ ምንድነው ጥቅሙ? ኦፕሽናል ፕራይሲንግ ከስተመሮች ተጠቃሚ ይሆናሉ። ለምሳሌ የመኪና የሚገዛ ሰው የቴፕ ዋጋ ሲጨመርበት መክፈል የማይችል ሊሆን ይችላል ኦር የፕሌየሩ ነገር ግን ቪሲዲ ኦር ዲቪዲው የሚወገድ ከሆነና መኪናዋን ብቻ የሚገዛ ከሆነ ዋጋ ስለሚቀንስለት አፎርድ ማድረግ ይችላል ማለት ነው። ሌላው ካፕቲቭ ፕሮዳክት ፕራይሲንግ ነው። ይሄም ልክ እንደ ኦፕሽናል ሆኖ ልዩነቱ ምንድነው? ኦፕሽናል የምንለው ግዴታ አይደለም ፕሮዳክቱ ልክ አማራጭ ነው ባይኖርም ፕሮዳክቱን መስራት ይችላል። እዚህ ጋር ግን ሎ ፕራይስ ፎር ዘ ሜን ፕሮዳክቱን ዝቅ ያለ ዋጋ እንሰጠዋለን ነገር ግን ኮምፕሊመንታሪ የሆነውን ፕሮዳክት መሸጫ ዋጋ ከፍ እናደርገዋለን። ለምሳሌ ስልክ ያለ ቻርጀር አይሰራም አይደለ? ስለዚህ ቻርጀር ምንድነው? ካፕቲቭ ነው ማለት ነው ወይም ደግሞ ኮምፕሊመንታሪ ፕሮዳክት ነው። ስለዚህ ቻርጀሩ መሸጫ ዋጋውን ከፍ ያደርጉታል የቻርጀሩን ዋጋ ከፍ ያደርጉታል የስልኩን ዋጋ ደግሞ ዝቅ ያደርጉታል ማለት ነው። ይሄ ፕራይሲንግ ስትራቴጂ ካፕቲቭ ለምን ሲባል ያን ስልክ ያለ ቻርጀር እንደማይሰራ ስለሚታወቅ ማለት ነው። በዚህ መንገድ ፕራይሶች ሴት ይደረጋሉ። እዚህ ጋር ምንድነው መጠንቀቅ ያለብን ነገር ኦቨር ፕራይሲንግ ካፕቲቭ ፕሮዳክትስ እነዚህ ካፕቲቭ የሆኑ ፕሮዳክቶችን የተጋነነ ዋጋ መተመን ለነሱ ከስተመሮችን ሊያናድድ ይችላል ኤንድ ኦልሶ ለፕሮዳክቱ ያላቸውን እይታ ሊያጠፋ ይችላል ኦር ፖዚቲቭ የሆነ ብራንድ ኢሜጅ በከስተመሮች እንዳይኖር ሊያደርግ ይችላል ማለት ነው። ሌላኛው ባይ ፕሮዳክት ፕራይሲንግ ነው። እዚህ ጋር ደግሞ ፕራይሲንግ ባይ ፕሮዳክት ቱ ሪዲዩስ ኮስት ኦፍ ሜን ፕሮዳክት ባይ ፕሮዳክት ማለት ከሜን ፕሮዳክቱ የሚወጣ ግን ምናልባትም ሊወገድ የሚችል ኦፕሽናልም አይደለም ኮምፕሊመንታሪም አይደለም ግን ምንድነው የሜን ፕሮዳክቱን ኮስት ለመቀነስ ይረዳል። ያ ማለት ለምሳሌ አንድ ሰው በግ ሲገዛ አሁን ድሮ ለምሳሌ አንድ ሰው በግ ቢገዛ በጓን ከገዛ በኋላ ምን አለ ቆዳዋ ይሸጣል አይደል? የበጊቱ ቆዳ ምንድነው? ባይ ፕሮዳክት ይባላል። ስለዚህ የበጉን ዋጋ መሸጥ መሸጥ እና ገቢ ማግኘት የበጉን ዋጋ የገዛንበትን የተወሰነ ፓርት ይቀንስልናል። ልክ እንደዛ ባይ ፕሮዳክት የምንለው እሱ ነው። ሜን ፕሮዳክቱን ሞር ኮምፒቲቲቭ ለማድረግ ዝቅተኛ የሆነ ኮስት እንዲኖረው ለማድረግ ኤንድ ኦልሶ ሌሎች ኮስቶችን ከቨር ለማድረግ ይረዳናል። ለምሳሌ ሚት ካለ ዋና ፕሮዳክቱ ነው ስጋ ስኪን ወይም ደግሞ ቆዳ አለ
ባይ ፕሮዳክት ይባላል። ኤንድ ፔትሮሊየም ሪፋይኒንግ ላይም እንደዚህ ነገር አለ ማለት ነው። ባይ ፕሮዳክት አላቸው። ስለዚህ ያን ባይ ፕሮዳክት ይሸጥና የሜን ፕሮዳክቱን ምን ኮስት ከቨር እንዲያደርግ ይደረጋል ማለት ነው። ሌላኛው ፕሮዳክት በንድል ፕራይሲንግ ነው። እዚህ ጋር ደግሞ ግሩፕ ኦፍ ፕሮዳክቶችን ወይም ደግሞ ሰቨራል ፕሮዳክቶችን በዝቅተኛ ዋጋ መሸጥ ማለት ነው። ልክ በፓኬጅ ማለት ነው። 2-3 ፕሮዳክቶችን ለምሳሌ 5 እስክሪብቶ ሲሆን አንዱ እስክሪብቶ 5 ብር አንድ እስክሪብቶ 30 ብር ቢሆን አምስቱን 150 ብር ይሆናል። ነገር ግን አምስቱን ስንገዛ 120 ብር ሊያደርግልን ይችላል። አምስቱን አንዴ ስንገዛው ማለት ነው። የብቻ ስንገዛው ግን በ30 ብር ዋጋ ይሸጥልናል። አይ ሁሉንም አንድ ላይ ስንገዛው ግን ኦር በጅምላ ስንገዛው ኦር በበንድል ስንገዛው ግን በ24 ብር ይሸጥልናል። ልክ እንደዚህ አይነት አድቫንቴጆች አሉ ማለት ነው። ምንድነው አድቫንቴጁ በንድል ፕራይሲንግ ፕሮዳክት በንድል ፕራይሲንግ የምንለው? አንደኛ አድቫንቴጁ ከስተመሮች ብዙ እንዲገዙ ያበረታታል። ሁለተኛ ፕሮሞት ስሎ ሙቪንግ ኦፍ ፕሮዳክቱ ስሎው ሙቭ ያደረገ መሆኑን ፕሮሞት ያበረታታልን። ምንድነው ኮንዲሽኑ? አትራክቲቭ ኢነፍ በንድል ፕራይሲንግ መስት ቢ አትራክቲቭ መሆን ይጠበቅበታል። በጣም ሳቢ መሆን አለበት። ኤግዛምፕል ኢንተርኔት ሰርቪስ ፓኬጅ አሁን በምንድነው የሚሸጠው? በበንድል ፕራይሲንግ የድምጽ የኤስኤምኤስ ኦር የኢንተርኔት ፓኬጅ እንደዚህ ተደርጎ በሆነ ዋጋ አይደል እሱ ማለት ነው። ኢንተርኔት ለኢሜል ለዌብ ሆስቲንግ ምናምን የምንጠቀማቸው የተለያዩ ኢንተርኔት ክፍያዎች አሉ ማለት ነው። ሌላኛው ርዕስ በዚህ ምንድነው? ፕራይስ አጀስትመንት ነው። ፕራይስ አጀስት ሊደረግ ይችላል በተለያየ ምክንያት። ያ ማለት ለተለያዩ ከስተመሮችን የተለያየ ፕራይስ መሸጫ ዋጋ ለተመሳሳይ ፕሮዳክት ሊኖር ይችላል። ዲፈረንት ከስተመር ኤንድ ዲፈረንት ሲቹዌሽን አለ ማለት ነው። በዚህ ምክንያት የተለያየ መሸጫ ዋጋ ሊተመን ይችላል። ይሄ ነገር ካምፓኒው ፍሌክሲብል እንዲሆን ያደርገዋል ማለት ነው። አንደኛው ዲስካውንት ፕራይሲንግ ነው። ፕራይስ አጀስት የምናደርግበት ቴክኒክ ዲስካውንት ማለት ስትሬት ሪዳክሽን ኢን ፕራይስ መሸጫ ዋጋን በቀጥታ ከሚሸጥበት ዋጋ ላይ ቀንሶ መሸጥ። ለምሳሌ ቀድሞ ክፍያ ለሚፈጽሙ ሰዎች በቅናሽ ማድረግ፣ በብዛት በልኪ ፐርቼዝ በብዛት ለሚገዙ ኤንድ ሲዝናል ሴልስ ወይም ደግሞ ወቅታዊ ሽያጭ ላይ በዛ ወቅት ለሚገዙን ሰዎች ቅናሽ ማድረግ ማለት ነው። ምንድነው አላማው ስንል ሴልስ ቮሊዩም ሽያጭ መጠናችን ይጨምርልናል። ኳይክ ፔመንት ወይም ደግሞ ከስተመሮች በፍጥነት እንዲከፍሉ ያደርጋል ይሄ ዲስካውንት መኖር። ሌላው አላዋንስ ፕራይሲንግ ነው። ሪዳክሽን ጊቭን ስፔሲፊክ አክሽን የሆነ ድርጊት በማድረጋቸው የሚቀነስ የሆነ ፐርፎርም በማድረጋቸው የሚቀነስ ምን ነገር አለ? ፕራይስ አለ ማለት ነው። ስለዚህ እሱ አላዋንስ ነው። ልክ እንደ ጥቅማ ጥቅም ማለት ነው። ፕሮሞሽናል አላዋንስ ኦር ትሬድ አላዋንስ ይባላሉ። እነዚህ ፎር ዴር አክሽንስ ለሰሩት ስራ ሳፖርት ይደረጋሉ ኦር አላዋንስ ይሰጣቸዋል። ፐርፐዙ ምንድነው? ሽያጭ ለመጨመር ነው። ኤንድ ሎያል ከስተመሮችን ሪዋርድ ለማድረግ ለመሸለም ለማበረታታት ይረዳል። አላዋንስ የምንለው ጥቅማ ጥቅም የምንለው ነገር ማለት ነው። ሌላው ዲስክሪሚናቶሪ ፕራይሲንግ ነው። ወይም ደግሞ ዘሴም ፕሮዳክት ነገር ግን በተለያየ ዋጋ አንድ አይነት ፕሮዳክት በተለያየ ዋጋ ሊሸጥ ይችላል። ይህም የሆነበት ምክንያት አንደኛ በሎኬሽን ነው። ሁለተኛ ታይም ነው። ሶስተኛ ከስተመር ታይፕ ነው። ኤግዛምፕል ለተማሪዎች ቅናሽ ሊኖር ይችላል። የሽያጩ በጣም ሲጧጧፍና ሽያጩ ሲቀንስ የተለያየ ፕራይሲንግ ሊኖር ይችላል። ታይም ሎኬሽን ኤንድ ከስተመር ታይፖቹ ፕራይሶች ዲስክሪሚኔት ኦር አጀስት እንዲሆኑ ያደርጋሉ ወይም ደግሞ ምክንያት ናቸው ማለት ነው። ኤንድ ሳይኮሎጂካል ፕራይሲንግ ኦር ኦድ ፕራይሲንግ የምንለው አለ። እዚህ ጋር ደግሞ አንኢቭን አማውንት ሴት ማድረግ ነው። ለፕሮዳክታችን መሸጫ ዋጋ ኦድ ነምበሮችን መጠቀም። ያ ማለት ለምሳሌ 10 ብር ከማለት ይልቅ 9 ብር ከ99 ሳንቲም ወይም 100 ብር ከማለት ይልቅ 99 ብር ከ90 ሳንቲም እንደዚህ እያደረግ መሸጫ ዋጋችንን መተመን ማለት ነው። ምንድነው አላማው? እዚህ ጋር ሜክ ፕራይስ አፒር ሎው ፕራይሱ ዝቅ ያለ እንዲመስል ማድረግ። ኤንድ ኦልሶ ኢንክሪዝ ሴልስ ከስተመር ፐርሰፕሽን ሽያጫችን ይጨምራል በከስተመሮች ፐርሰፕሽን ወይም ደግሞ ከስተመሮች በሚኖራቸው አንደርስታንድ ሳይኮሎጂካል ኢምፓክት ስላለው ዲሲፕት ስለሚያደርጋቸው ማኒፑሌት ስለሚያደርጋቸው ፐርሰፕሽናቸውን ሽያጫችን ሊጨምር ይችላል ማለት ነው። ሌላው ፕሮሞሽናል ፕራይሲንግ ነው። ቴምፖራሪ ሪዳክሽን ኦፍ ፕራይስ ጊዜያዊ ወይም ደግሞ ልክ ሴልስ ፕሮሞሽን እንደማለት ነው። ሽያጭን ለማበረታታት ቴምፖራሪ ሪዳክሽን ኦፍ ፕራይስ ሊኖር ይችላል። ኤንድ ሳምታይምስ ኢቭን ቢሎ ኮስት ከመሸጫ ዋጋው ከተመረተበት ምርት ወጪ በዝቅ ተደርጎ ፕራይሱ ሴት ሊደረግ ይችላል ማለት ነው። ለምሳሌ ፎርም ዲስካውንት ሊሚትድ ታይም ኦፈር ኤንድ ካሽ ሪቤትስ ኤንድ ፍሪ ሜንቴናንስ እነዚህ
የፕሮሞሽን አይነቶች ናቸው። ኦር የኢንሴንቲቭ ማለት ነው። በአጭሩ ጥቅማ ጥቅሞችን መስጠት፣ አንደኛ ፕራይስ በመቀነስ ኦር በዲስካውንት ሊሆን ይችላል፣ በሜንተናንስ ሊሆን ይችላል፣ ወይም ደግሞ በመመለስም ሊሆን ይችላል። ካሽ የተወሰነ ፐርሰንቱን ሊሚትድ ታይም ኦፈር ለአጭር ጊዜ የሚቆይ ጥቅማ ጥቅም ማዘጋጅ ሊሆን ይችላል ማለት ነው። ምንድነው አላማው? ይሄ ፕሮሞሽናል ፕራይሲንግ የምንለው ሾርት ተርም ሴልስ የአጭር ጊዜ ሽያጫችንን ይጨምርልና ኤንዶልሶ አዳዲስ ከስተመሮችን አትራክት ያደርግልናል ማለት ነው። እና የመጨረሻው ርዕስ በዚህ ቻፕተር ኦር በዚህ ዩኒት ጀነራል ፕራይሲንግ ዲሲሽን ሞዴል፣ ፕራይሳችንን ስንወስን ምን አይነት ሞዴል ነው መጠቀም ያለብን የሚለውን እናያለን። ሶ ፕራይሲንግ ዲሲሽን ማኒፋክቸሮች ኢንፍሉዌንስ ያደርጉታል ኤንድ ኮምፕሌክስ ማርኬት ኮንዲሽኖች አሉ። ሶ ኦልሶ ኤግዛክት ኮንስኩዌንስ ሜይ ቢ ቫሪ ፕራይሲንግ ጀነራሊ ፎሎ ስቴፕ ባይ ስቴፕ ፕሮሰስ ኤግዛክት ኮንስኩዌንሱን ስኩዌንሱ ወይም ደግሞ ይሄ የሞዴል ስኩዌንስ የተለያየ ቫሪ ሊያደርግ ይችላል እንደ ሁኔታው። ነገር ግን የሚከተላቸው ፕሮሰሶች አሉ ፕራይሳችንን ሴት ስናደርግ። አንደኛ ማርኬታችንን ዲፋይን ማድረግ፣ ሰርቬ የምናደርገው ታርጌት ግሩፕ ኦፍ ከስተመር ማን ነው የሚለው ማወቅ፣ ሴግመንታችንን ማወቅ፣ ማርኬት ሴግመንታችንን ፖቴንሻል ከስተመራችንን ማወቅ ይጠበቅብናል። ፍላጎታቸውንና ባይንግ ቢሄቪየራቸውን አሴ ከስተመር ያላቸውን ቢሄቪየር ማወቅና መረዳት ይጠበቅብናል ማለት ነው። ሌላኛው ማርኬት ፖቴንሻሉን ኢስቲሜት ማድረግ፣ ምን አይነት አቅም አለው፣ ሳይዙ ምን ያህል ነው፣ የማርኬቱ ሳይዝ ኤንድ ኤክስፔክትድ ዲማንድ ምን ያህልስ ፍላጎት አለው ማርኬቱ የሚለውን ነገር ማወቅ አለብን። ይሄ ነገር ሽያጭ መጠናችንንና ፕራይስ ሌቭላችንን ተግባራዊ መሆኗን ያረጋግጥልናል ማለት። ሌላው ፕሮዳክታችንን ፖዚሽን ማድረግ ወይም ስለ ፕሮዳክታችን በከስተመሮች ጥሩ እይታ እንዲኖረው ማድረግ ማለት ነው። ስለዚህ ብራንድ ኢሜጅ ስታብሊሽ ማድረግ ይጠበቅብናል። ከኮምፒውተሮቻችን የተለየን መሆናችንን ወይም ዲፈረንሺየት ማድረግ አለብን ራሳችንን። ፖዚሽኒንግ ኢንፍሉንስ ፕራይሲዝ ሃይ ሎው ሚዲየም እንዲሆን ያደርገዋል። አሁን ፖዚሽን ጥሩ ፖዚሽን ካለን ሃይ ፕራይስ ሴት ማድረግ እንችላለን። ፖዚሽናችን ሎው ከሆነ ሎው ፕራይስ ነው የሚሆነው። ስለዚህ ፖዚሽን ማድረጋችን ፕራይሳችን ከፍ ዝቅ እንዲል ያደርገዋል። ሌላው ማርኬቲንግ ሚክሶቻችን ወይም ደግሞ ማርኬቲንግ ሚክስ ስትራቴጂያችን ለፕሮዳክት ያወጣነው ወጪ፣ ለፕሮሞሽን ያወጣነው ወጪ፣ ለፕሌስ ኦር ለዲስትሪቢዩሽን ያወጣነው ወጪ አለ። እነዚህ ነገሮች በሙሉ ከፕራይሲንግ ስትራቴጂያችን ጋር አብረው ሊሄዱ ይገባል ማለት ነው። ወይም ፕራይሲንግ ስትራቴጂያችን እነዚህን ወጪዎች ከቨር ማድረግ አለባት ነው ሌላ አባባል፣ ወይም ደግሞ ግምት ውስጥ ማስገባት አለበት። and finally the fifth step that's estimate all relevant cost፣ ያወጣውን ወጪ እንገምታለን ኦር ካልኩሌት እናደርጋለን። ለፕሮዳክሽን፣ ለማርኬቲንግ፣ ለሪሰርች ኤንድ ዴቨሎፕመንት፣ ቫሪያብል ፊክስድ ኮስታችን ምንድነው የሚሉትን ነገሮች በሙሉ እናሰላለን። ጀስት we have to avoid cost plus pricing pure ዝም ብለን ብቻ ኮስት ሲደመር ብለን የሆነ አማውንት ኦፍ ፕሮፊት ሴት ማድረግ አይጠበቅብናል። ዲማንዱን፣ ማርኬት ኮንዲሽኑ፣ ኮምፒቲተሮቻችን ምናምን ማወቅ ይጠበቅብናል። ስለዚህ ፒውር ኮስት ፕላስ ፕራይሲንግ ማስወገድ ይጠበቅብናል። ሌላኛው ኢንቫይሮንመንታል አናላይሲስ ኤንድ ሴት ኦብጀክቲቭስ፣ ያ ማለት እንግዲህ ሌጋል የገቨርንመንት ሬጉሌሽን ሊኖር ይችላል። እሱን ነገር ማወቅ አለብን። እንደ ኢንዱስትሪ የሚኖሩ ፕራክቲሶች ወይም ኢንዱስትሪ ያለበት ሲቹዌሽን ኤንድ ኮምፒቲሽን ምንድነው የሚለውን ነገር ማወቅ ይጠበቅብናል። ኤንድ ኦልሶ ኦብጀክቲቫችን ምንድነው፣ ድርጅቱ ወይም ደግሞ ካምፓኒው አቺቭ ሊያደርግ የፈለገው ማርኬቲንግ ኦብጀክቲቭ ምንድነው የሚለውን ነገር ማወቅ ይጠበቅብናል። ሶ እነዚህ ነገሮች ካወቅን በኋላ ፋይናሊ ፕራይሳችንን እንወስናለን፣ መሸጫ ዋጋችንን ዲተርማይን እናደርጋለን ማለት ነው። ስለዚህ ኮስታችን ከቨር መደረግ አለበት ኤንድ የድርጅቱ ማርኬቲንግ ኦብጀክቲቭ ሚት መደረግ አለበት ኤንድ የገበያውን ሁኔታ ወይም ደግሞ ማርኬት ኮንዲሽኑን ግምት ውስጥ ማስገባት ይጠበቅብናል ማለት ነው። ሶ በዚህ መንገድ የእነዚህን ሲኩዌንስን ፕሮሰስ በመጠቀም መሸጫ ዋጋችንን ለፕሮዳክትና ለአገልግሎታችን፣ ለምርቶቻችንና ለአገልግሎታችን ማውጣት እንችላለን ማለት ነው። ሶ ስለ ፕራይሲንግ ዲሲሽን ይህንን ይመስላል ማለት ነው። ግልጽ ያልሆነ ሀሳብ ካለ ኮሜንት አስቀምጡልኝ። ሶ በቀጣይ ቻፕተር 4ን እሰራላችኋለሁ። ስለተከታተላችሁኝ አመሰግናለሁ። ይህ የኔ ቱቶሪያል የዩቲዩብ ቻናል ነው። መልካም ቆይታ።